ገንዘብ መዘዝ። ከሸኖ ከተማ ጥቂት እልፍ ብሎ ከሚገኝ ቀበሌ የተወለደው አማረ የልጅነት ህይወቱ በገጠር ኑሮ የተቃኘ ነው። ወላጆቹ እንደ ሌሎች የአካባቢው ነዋሪዎች ትምህርት ቤት ገብቶ ቀለም እንዲቆጥር አልፈቀዱም። እጣ ፈንታውም ከብቶች ጭራ ስር ሆኖ እነሱን ሲከተል እንዲውል ፈረደበት። እረኝነትን ህይወቱ አድርጎ የዘለቀው ህፃን ከፍ ሲል የግብርና ስራ ጠበቀው። በሮቹን ጠምዶም መሬቱን ሲገምስ መዋሉ መልካም ገበሬ አሰኝቶት ወጣትነት ላይ ደረሰ። ይህ እድሜው ግን በነበረበት ሁኔታ እንዲቆይ እድል አልሰጠውም። ሁሌም ርቆ የሚያስበው ልቡ ሸፈተ። በየቀኑ ስለ ከተማ መስማቱ ከነበረበት ህይወት አውጥቶ የማያውቀውን ዓለም እንዲያልም አስገደደው። ሸኖ ለወጣቱ ምቹ መኖሪያው ብቻ አልሆነችም። አልፎ አልፎ ከሰዎች እየተጣላ አጉል ጠባዩን የሚያስቆጥርባት፣ ከአንዳንዶች ጋር ባለው አተካሩ በእስር የሚቆይባት ጭምር ሆነች። ይህን አማረ በሁኔታዎች ብዛት ነገር ገብቶት መሬት መቆርቆር ያዘ። ይህ ስሜት ደግሞ ሁሌም ማርቆ ለሚያስበው ሰው ሰበብ እየፈጠረ እንቅልፍ አሳጣው። ብዙዎች ማንነታቸውን ለመለወጥ መነሻ ስለሚያደርጓት አዲስ አበባ ይበልጥ ማወቁ በየቀኑ በሐሳብ ደርሶ እንዲመለስ ምክንያት መሆኑ አልቀረም። አንድ ቀን ደግሞ የልቡ ተሳካና ኑሮውን አደላድሎ ህይወቱን ለመቀጠል ቆርጦ ተነሳ። ጓዙን ጠቅልሎ ካሰበው ሲደርስ አይዞህ የሚል ተቀባይ አላጣም። የአማረ ታላቅ እህት ኑሮዋን በአዲስ አበባ ካደረገች ዓመታት ተቆጥረዋል። ትዳር ይዛና ልጆች ወልዳ በምትኖርበት አካባቢ ማለፊያ የሚባል ቤት ሰርታ ቤተሰቧን ትመራለች። ወንድሟ በእንግድነት በመጣ ጊዜ አልተከፋችም። በፈገግታ ተቀብላ እንደ አቅሟ እያስተናገደች ለወራት አኖረችው። ውሎ አድሮ አማረ ራሱን የመቻል ፍላጎት አደረበት። በዘመድ ቤት ተቀምጦ ጊዜ መቁጠሩን እንደ ነውር ቆጥሮ በላቡ ሰርቶ የሚኖርበትን አማራጭ ፈላለገ። እንብዛም ሳይቆይ በዛው አካባቢ ጥበቃ ሙያ ተገኘለት። በማኞች ውል ተይዞለትም ስራውን ፈጥኖ ጀመረ። በጥበቃው አዳሪ ባልሆነ ጊዜ የሚውልበት የጉልበት ስራም አላጣም። በዚህ በኩል የሚገኘው ገንዘብም ተጨማሪ ገቢ ሆኖት ኑሮውን መደጎም ያዘ። አማረ ተቀጥሮ በሚሰራበት አካባቢ የሚያውቀውን አንድ ሰው ከሌሎች ይበልጥ ይቀርበዋል። የጋራ የሚሆን የጉልበት ስራ በተገኘ ጊዜ ተጠራርተው በስምምነት ይሰራሉ። ስራው ካበቃ በኋላም የሚደርሳቸውን ገንዘብ ተሳስበው የድርሻቸውን ይካፈላሉ። ይህ የስራ ግንኙነት ጊዜያትን ማስቆጠሩ ደግሞ ሁለቱን ይበልጥ አቀራርቧል። የቅርበታቸው ወሰንም አብሮ ከመስራት አልፎ በአንድ ቤት እስከ መኖር አዝልቋቸዋል። ተስፋውን የሚባል ጓደኛውን ማንነት የተረዱት የአማረ ዘመዶች በሁለቱ ባልንጀሮች መካከል ባለው ወዳጅነት ደስተኞች ናቸው። በየቀኑ የሚያስተውሉትን መተሳሰብ የወንድማማችነት ያህል ይቆጥሩታል። ሁለቱም የጥበቃ ሰራተኞች ክፉና ደጉን አሳልፈዋል። በአንድ ማዕድ ቆርሰውም በአንድ ጣራ ስር ውለው አድረዋል። አማረ ጓደኛውን እንደራሱ ስለሚያስብ ከእህቱ ቤት አይለየውም። ቤት በደረሱ ጊዜም እህት ሁለቱንም በፈገግታ ተቀብላ በኩል አስተናግዳ ትሸኛለች። መኖሪያቸውን ብዛም ስለማይራራቅ ማምሻቸውን ከቤተሰቡ ዘንድ ማድረግን ለምደዋል። አብዛኛውን ጊዜም እራታቸውን በዛው ስለሚበሉ በጨዋታና ሳቅ የቤቱን ሳሎን አድምቀውት ይቆያሉ። ሁለቱ ባልንጀሮች በትርፍ ሰዓት የሚያገኙት ገቢ ኑሯቸውን በመደጎም የሚያግዛቸው ነው። አብዛኛውን ጊዜ በዚህ መንገድ የሚመጣው ገንዘብ ከባድ ዋጋ ይከፈልበታል። እንዲህ አይነቱ ስራ በተገኘ ጊዜ ለነገ ይሁን ብለው ጊዜ አይሰጡም። ድንጋይ መፍለጥም ይሁን መሸከም ሳያወላውሉ በእኩል ይገቡበታል። ጉልበት ከፍለው ላባቸውን ጠብ አድርገው የሚቆጥሩትን ብር ሁለቱም አንተ ትብስ እኔ ተባብለው ሲካፈሉ ኖረዋል። ስለ ነገው ማንነታቸው የሚያቅዱት ባልንጀሮች ዛሬን ከሚኖሩበት በተሻለ ለመገኘት ቀን ከሌት እየሰሩ የሚሹትን ጥሪት ይቋጥራሉ። የአሁኑ ድካም በኋለኛው እፎይታ እያሰቡ ያለ እረፍት ይተጋሉ፣ ይፈጋሉ። አካባቢው የአዲስ ቤቶች ግንባታ የሚካሄድበት በመሆኑ ለነሱ የሚሆን የጉልበት ስራ አይታጣበትም። ሁሌም ቢሆን ስራ መኖሩን አንዳቸው ቀድመው ከሰሙ ጉዳዩን የጋራ እንጀራቸው ያደርጉታል። ሰሞኑን በቋሚ ጥበቃቸው ላይ ብቻ የከረሙት ሁለቱ ባልንጀሮች ተጨማሪ ስራ ባለመገኘቱ ሌላ ገንዘብ አልቆጠሩም። እንዲህ አይነቱን አጋጣሚ ባይወዱትም
ጥበቃቸውን አጥብቀው ይዘዋል። ድንገት ግን ተስፋሁን ለሁለቱም የሚሆን የጉልበት ሥራ ማግኘቱንና ዋጋ ተነጋግሮ መምጣቱን ለጓደኛው አበሰረው። አማረ የጉልበት ሥራው መገኘቱን በሰማ ጊዜ የጥበቃ ሥራውን አመቻችቶ ለአዲሱ ሥራ ጊዜ ሰጠ። ተስፋሁንም እንደ ሁሌው ቋሚ ሥራውን በሌሎች ተክቶ የተገኘውን መዋያ ሊገባበት ጓደኛውን አስከተለ። ቀናት ያስቆጠረው የጉልበት ሥራ ከጥበቃው ጋር ተዳምሮ ወር ላይ የሚያመጣለትን ገቢ ያሰበው አማረ በላቡ ጠብታ መሃል ብዙ ጉዳዮችን ሲያቅድ ከረመ። ተስፋሁን በበኩሉ በጉልበቱ ድካም የሚያገኘውን ገንዘብ በሐሳቡ እያሳለፈ መቁጠሩ አልቀረም። ገጠር ያሉትን ዘመዶቹን ሲያስታውስም በዓመቱ መጨረሻ ማድረግ ስለሚገባ ሁሉ ማቀድ ይዟል። ሐሳቡ ከዳር የሚደርሰው ደግሞ እንዲህ በላቡ ወዝ በሚቋጠረው ጥሪት እንደሆነ ከገባው ቆይቷል። አሁን ጓደኛሞቹ ከጥበቃ ሙያቸው መሃል ጣልቃ አስገብተው ሲደክሙበት የቆዩትን የጉልበት ሥራ በአግባቡ አጠናቀዋል። የሚቀራቸው ቢኖር የልፋታቸውን ዋጋ ካሰሪያቸው ተቀብለው የልምዳቸውን መካፈል ብቻ ነው። አስቀድሞ ስለ ሥራው የተዋዋለው ተስፋሁን ማምሻውን ካሰሪያቸው የተነጋገረውን ገንዘብ ቆጥሮ ተቀበለ። አማረም ከባልንጀራዎች የገባውን ገንዘብ አጅቦ ከኋላው ተከተለው። ይህን ሲያደርግ በገጽታው ላይ ደማቅ ፈገግታ እየተነበበ ነበር። ግቢውን አልፈው ጥቂት እንደራቁ የጓደኛውን ፍላጎት በቅጡ ያስተዋለው ተስፋሁን የድርሻውን ለመስጠት ከአንድ ቦታ አረፍ ብሎ ገንዘቡን ከኪሱ አወጣ። መቁጠር የጀመረውን ብር አጠናቆ በአንደኛው እጁ ያስቀረውን ለጓደኛው ሲያቀብል ፈገግታ የተመላው ያማረ ገጽታ በተለየ ስሜት ሲለዋወጥ ተስተዋለ። ተስፋሁን ያማረን ሁኔታ ቢረዳም በፊቱ ላይ አንዳች ነገር አልተነበበም። ገንዘብ የያዘውን እጁን እንደዘረጋ ጓደኛው እስኪቀበለው ጠበቀ። ባልተለመደ ሁኔታ ቁጣና ንዴቱን መቆጣጠር የተሳነው አማረ የጓደኛውን እጅ በኃይል መልሶ ለምን በሚል ብሽቀት አፈጠጠበት። ተስፋሁን ያሰበውን ለመናገር ከመጀመሩ በፊት አማረ የሰሩበት ገንዘብ ይህ ብቻ እንዳልሆነና ብሩን ፈጽሞ እንደማይቀበል ነገረው። በንግግራቸው መሃል ጭቅጭቁ አየለ። ተስፋሁን ሁኔታውን እያስረዳ ለሱ የሚገባውን አስቦ እንደሰጠው ሊያሳምነው ሞከረ። ጥቂት ቆይቶ አማረ ቅር እያለው ገንዘቡን ቆጥሮ ኪሱ ከተተ። ያሰበውና ከእጁ የገባው ብር አለመደራረሱን ባሰበ ጊዜ ንዴቱን ውጦ አብሮት ለመሄድ ጉዞ ጀመረ። የዛን ቀን በሁለቱ መሃል የተፈጠረ ያልተለመደ ሁኔታ ቅሬታን አስከትሎ ምሽቱን በዝምታ እንዲያሳልፉ ምክንያት ሆነ። ከዛን ቀኑ አጋጣሚ በኋላ የሁለቱ ባልንጀሮች ቅርበት እንደቀድሞ አልቀጠለም። ኑሯቸው ባንድ ቢሆንም የማይነጋገሩበት ቀናት መበርከት ያዘ። በተለይ አማረ በገንዘቡ ጉዳይ ተስፋሁን እንዳታለለው በማመኑ ቅያሜውን መሻር አልቻለም። የባልንጀሮቹ ቅርበት እንደቀድሞ ያለ መሆኑን ሁለቱም ልቦናቸው ያውቃል። ያም ሆኖ ግን አብረው መኖርና በአንድ ገበታ መቁረስን አልተውም። አልፎ አልፎም ከአማረ ታላቅ እህት ቤት ጎራ ብለው ምሽቱን አጋምሰው ይመለሳሉ። የካቲት 17 ቀን 2001 ዓ.ም ዕለቱን በሥራ ሲደክሙ ያሉት ባልንጀሮች በተለመደው ሰዓት ከቤታቸው ደርሰዋል። ጥቂት አረፍ እንዳሉ ወደ አማረ ታላቅ እህት ቤት የመሄድ እቅድ አላቸው። አማረ አሁንም ስለ ገንዘቡ እያሰበ ነው። ይህን ሲያስብ ደግሞ በውስጡ በትኩሳት ይግላል። መላ ሰውነቱም በእልህ ሲቀጣጠል ይሰማዋል። ይህ ስሜት አብሮት የዘለቀው አማረ ጓደኛው ቅያሜውን እንዳያውቅበት መጠንቀቅ ጀምሯል። መሬት እየቆረቆረ ቢውልም ተስፋሁንን ሲያገኝ የሚያሳየው ፈገግታ ከወትሮ የተለየ አይደለም። የዛን ቀን ስራ ውለው ማምሻቸውን ሲገናኙ ወደ አማረ እህት ቤት የሚሄዱ ሐሳብ የጋራቸው ነበር። አሁን ሁለቱም በየራሳቸው ጉዳይ እንደተዋጡ ከታሰበው ቤት ደርሰዋል። እንደተለመደው ሆኖ በፍቅር የተቀበላቸው ቤተሰብን ሲቀላቀሉ የወትሮ አይነት ጨዋታ ቆይቷቸዋል። ከቀድሞ የተለየ ስሜት ያላስተዋለችው እህት እራታቸውን አብልታ ቡና ለማፍላት ከሳሎን ጓዳ እያለች ነው። ምሽቱን ከቤተሰቡ መሃል አሳልፈው ለመሄድ በተነሱ ጊዜ እንግዳ ተቀባዩ እህት ለሁለቱም መልካም አዳር ተመኝታ እስከ በሩ ሸኝታቸው ተመልሳለች። ካመሹበት ወጥተው ወደ ቤታቸው ጉዞ እንደጀመሩ በመሃላቸው ዝምታ ነገሰ። ሁለቱም ከደቂቃዎች በፊት አብረው እንዳሳለፉት አልሆኑም። እንደማይተዋወቁ መንገደኞች
በዝምታ ተውጠው እርምጃቸውን ቀጠሉ። ተስፋውን ይህን ስሜት ያስተዋለው አይመስልም። አማረ ግን ተወት ያደረገው ብሽቀት አገርሽቶበት ይብሰለሰል ይዟል። ሁሌም የሚይዘውን የእንጨት ዱላም በተለየ አጥብቆ አረማመዱን ጭምር ቀይሯል። ጨረቃ ብርሃኗን ስትነፍክ ጨለማዋ አይን ቢወጉ አይታይም ይሉት አይነት ሆኗል። አካባቢው አዳዲስ ቤቶች የሚገነቡበት በመሆኑ ከእንቅስቃሴ ራቀ ነው ያሉት ጥቂት ነዋሪዎች በራቸውን የዘጉት በጊዜ በመሆኑ ስፍራው በጨረታ ተውጧል። አማረ አንዳች ነገር የተናነቀው ይመስላል። ያሰበውን ከመናገሩ በፊት የቀደመውን አጉል ስሜት ለመቋቋም እየሞከረ ነው። እንደምንም ከራሱ ታገልና ንግግሩን ጀመረ። ጥያቄው ሰሞኑን ሲብሰለሰልበት የቆየው የገንዘብ ጉዳይ ነበር። ተስፋውን የጓደኛውን የገንዘብ መልስልኝ ሐሳብ እንደሰማ የተለመደውን አጭርና ግልጽ ምላሽ ሰጠው። ገንዘቡ ቀድሞ ከተሰጠው በላይ እንደማይገባውና ከዚህ በኋላም ዳግም እንዳይጠይቀው በጥብቅ አስጠነቀቀው። አማረ የተስፋውንም ምላሽ እንደሰማ ንዴቱን መቆጣጠር ተስኖት ዱላውን አነሳ። ባልንጀራው ሁኔታው ቢያስደነግጠውም ሐሳቡን መቀየር አልፈለገም። አቋሙን ሲያረጋግጥ የሰነዘረውን ዱላ አልመለሰውም። ጆሮ ግንዱ ላይ ያሳረፈበት። ተስፋውን ባረፈበት ከባድ ምት ተንገዳግዶ ሲወድቅ በዱላው ደጋግሞ ቀጠቀጠው። እየጮኸ እንዲምረው ለመነው። መስሚያ ጆሮ አልነበረውም። በወደቀበት እግርና ጭንቅላቱን ያለማቋረጥ ደብድቦ ትንፋሹ ቀጥ ሲል ወደ መጣበት እየሮጠ ተመለሰ። እያለከለከ ከእህቱ ቤት ሲደርስ እህቱና ባለቤቷ በሁኔታው ደንግጠው ስለ ጓደኛው ጠየቁት። የሆነውን ሁሉ ሳይደብቅ ነገራቸው። የባልንጀራው ሕይወት ስለማለፉ እርግጠኛ ነበር። አማረ በስፍራው የነበሩ ሁሉ እውነታውን ሰምተው መደናገጣቸውን ሲያውቅ ወዲያው እልህና ስጋት ያዘው። አፍታ ሳይቆይም እያንዳንዳቸውን አስጠነቀቃቸው። የሰሙትን ለሌሎች ቢናገሩ እነሱንም እንደሚገድላቸው በዱላው እያስፈራራ ዛተ። ሁሉም በድንጋጤ ተንቀጠቀጡ። ምሽቱን ከነበረበት ወጥቶ ወደ ዘመድ ቤት ያመራው አማረ አዳሩን በዛው አድርጎ ሲነጋ ወደ ስራው አመራ። ትላንት ጓደኛውን የገደለበት አካባቢ ሲደርስ ግን ስፍራው በፖሊሶችና በበርካታ ሰዎች መከበቡን አስተዋለ። ወዲያው መንገዱን አሳቡ። እግሬ አውጪኝ ሲል ተፈተለከ። በማግስቱ በስፍራው የደረሰው ፖሊስ የሟችን አስከሬን በባለሙያዎች አስፈትሾና በርካታ የቴክኒክ ምርመራዎች አካሂዶ ማስረጃን ከመረጃ አጠናቀረ። የጥርጣሬ አቅጣጫ ወደ አማረ እንደሚያመለክት በማወቁ ተጠርጣሪውን ለመያዝ እንቅስቃሴውን ቀጠለ። በረዳት ሳጅን አማረ ቢተው የሚመራው ቡድን ተጠርጣሪው ከአካባቢው ከራቀ በኋላ በሌላ አካባቢ ድንጋይ እየፈለጠ እንደሚኖር አረጋግጧል። ይህንና ሌሎች መረጃዎችንም የፖሊስ መዝገብ ቁጥር 509/01 በየዕለቱ መመዝገብ ጀምሯል። አንድ ቀን ደግሞ ፖሊስ በጥብቅ ሲፈልገው የቆየውን ተጠርጣሪ ካለበት ደርሶ በቁጥጥር ስር አዋለው። ተገቢውን ምርመራ አጠናቆ ለክስ ወደ ፍርድ ቤት አሳለፈው። ካልጠፋው መብራት ጀርባ የገጠር ልጅ ነው። እንደ ኩዮቹ ላለመማሩ ምክንያት የቤተሰቦቹ ድህነት ነበር። መሀል ደብረ ብርሃን ቢወለድም በአያቶቹ እጅ ለማደግ በሚል ወደ ገጠር ተላከ። የሕፃንነት ዕድሜውን እምብዛም ሳያጣጥም በጎችን እንዲጠብቅ ተወስኖበት ከሜዳ ውሎ መግባትን ለመደ። አንዳንዴ ከተማ ያሉ ወላጆቹን የማየት እድሉ ይገጥመዋል። እንዲህ በሆነ ጊዜ ደስታ ወሰን ያጣል። እንደ ልጅነቱ አይቦርቅም፣ ስሜቱን ይገልጻል። እነሱ ሲያገኙት ግን ለአያቶቹ መሰጠቱን እንዲያውቅ አድርገው ማንነቱን ያስታውሱታል። በኃይሉ ከወላጆቹ ይበልጥ አያቶቹን ቢወድም ከተማ ለመሄድ ልቡ እንደተነሳ ውሎ ያድራል። አልፎ አልፎ ለጥየቃ ወደ ገጠር የሚመጡ ዘመዶቻቸው ስለ ከተማ ሲያወሩ ጆሮውን የሚጥለው ሕፃን
ሁሌም ስለማያውቀው ሕይወት እየተመኘ በጉጉት መኖሩ አልቀረም። ልጅነቱን ተሻግሮ በእድሜው ሲጎለብት ደግሞ ይህ ፍላጎቱ ይበልጥ ጨምሮ ደጅ ደጁን ማየት ልምዱ አደረገ። ከዕለታት በአንዱ ቀን ወደ ስፍራው የዘለቀችው አክስቱ ይህን ፍላጎቱን አውቃ ልታስከትለው ብታስብ የገጠሩ ልጅ በኃይሉ በእጅጉ ጓጉቶ በፍጥነት እንድትወስደው ይማጸናት ጀመር። ይህን ጊዜ ወደ ጉርምስና ያለፈበት ዕድሜ በመሆኑ በራሱ ውሳኔ እንዲመራ እድሉን ሰጠው። አክስቱም የወጣቱን የተለየ ፍላጎትና ከተማ የመግባት ምኞት አስተውላ አብሯት እንዲሄድ ፈቀደችለት። በዕድሜው መጎልበት የያዘው በኃይሉ በአክስቱ ቤት እንግድነቱን እንደጨረሰ አዲስ አበባን ለመላመድ ጊዜ አልፈጀበትም። ወጣ ገባ ባለ ጊዜም እንደ ሌሎቹ ጉልበቱ የፈቀደውን ሰርቶ ማደር እንደሚችል ገባው። ይህኔ ራሱን አዘጋጅቶ የመረጠውን ለመስራት ወሰነ። በአካባቢው ባገኘው የቀን ስራ እየዋለ እያደረ ገንዘብ መቁጠር ሲጀምርም ራሱን ማስተዳደር እንደሚችል ተማመነ። ማደሪያውን አክስቱ ቤት ያደረገው ወጣት በስራው አጋጣሚ ያገኛቸውን ሲግባባ ከብዙዎች ተላመደ። እንዲህ መሆኑም አርቆ እንዲያስብና ልቡ እንዲሸፍት ሰበብ ፈጠረ። ካለበት ርቆ ቤት ተከራይቶ መኖር እንዳለበት በወሰነ ጊዜ የአክስቱ ቤት ቆይታ 7 ወራትን አስቆጥሮ ነበር። በኃይሉ በቀን ስራ ውሎ ሲቀጥል በከባድ ድካም መዛሉ አልቀረም። ወጪና ገቢው ሊመጣጠን ያለመቻሉ ደግሞ ያበሳጨው ጀምሯል። ሁሌም ከድካም መልስ በእጁ ያለውን ገንዘብ ሲቆጥር ይናደዳል። በዚህ መንገድ ሕይወቱን እንዴት እንደሚቀጥል ሲያስብ ደግሞ ደጋግሞ ተስፋ ይቆርጣል። እሱ ድካምና ልፋቱ ከዕለት ወጪው ጋር ያለመደራረሱ ጉዳይ አሁንም እያሳሰበው ነው። በከተማ ኑሮ የሳሳ ሕይወትን መከተል እንደሌለበት ለራሱ ደጋግሞ ነግሮታል። አሁን ካለበት መንገድ ፈቀቅ ለማለትም ሌሎች አማራጮችን መጠቀም እንዳለበት እያሰበ ነው። ከቀናት በኋላ ይበጀኛል ባለው የቻይና ተቋራጮች ዘንድ ስራ ጀመረ። አሁንም ግን ብዙ ለሚያስበው በኃይሉ የስራው አይነትና የክፍያው መጠን የሚያስደስተው አልሆነም። በኃይሉ የከተማን ሕይወት ካወቀ ወዲህ በአንዳንዶች ዘንድ የሚያስተውለው የሕይወት ለውጥ የፈጠነ መሆኑን ተረድቷል። በቅርብ የሚያውቃቸው ባልንጀሮቹ ሳይቀሩ ኑሯቸው ተሻሽሎ ረብጣ ገንዘብ የሚቆጥሩበት እውነትም ሌላ ምስጢር እንደሚኖረው ከጠረጠረ ቆይቷል። በተለይ ትዳር ይዞ ጎጆ ከወጣ በኋላ እጅ እያጠረው የተቸገረበት ጊዜ የበረከተ ነው። ይህን ሲያስብም ለችግሩ መፍትሄ ይሆናል ባለው ውሳኔ ላይ ከራሱ ተስማምቶ ጨርሷል። አሁን በኃይሉ ሲያስብበት በከረመው ጉዳይ ከውሳኔ ደርሶ መንገዱን ጀምሮታል። ይህን የመከረው ከራሱ ጋር ስለነበር ሚስጥሩ የግሉ መሆን እንደሚገባው አምኖበታል። ሁሌም ከስራ መልስና በረፍቱ ቀናት የሚመላለስባቸው ጎዳናዎች ለዓላማው ስኬት መነሻ ሆነውታል። እነዚህ መንገዶች የሚሻውን ለዓይኖቹ አቀብለው ለእጆቹ ሲሳይ ያደርሱለታል። በእነዚህ ጭር ያሉ ሰፈሮች ብቅ ባለ ጊዜ ተነጥቆ ኪስ የሚገባ ገንዘብና ሞባይል አያጣም። በኃይሉ የወጣበትን ጉዳይ አጠናቆ ወደ ቤቱ ሲገባ ደግሞ ምን ሰርቶ እንደተመለሰ የሚጠረጥር የለም። በሌላም ቀን ተመልሶ ድርጊቱን ሲደግመው ያለአንዳች መረጃ ነውና ለሌሎቹ ታምኖ መኖሩን አውቆበታል። የሌብነቱን ጉዳይ ያለአንዳች እማኝ የቀጠለበት በኃይሉ ንጥቂያውን ከመጀመሩ በፊት የአካባቢውን መውጫና መግቢያ ማጥናትን አይዘነጋም። ይህን ማድረጉ ፈጣን እግሮቹ ተፈትልከው እንዲያመልጡና መደበቂያዎችን ጭምር እንዲያመቻች አግዞታል። ሚስጥር ጠባቂው መንታፊ ሁሌም ለስራ ሲዘጋጅ ከጎኑ የሚሽጠው የሰላ ቢላዋ አብሮት ነው። ድርጊቱን ለመከላከል የሚሞክርና የሚታገለው ካገኘም ስለቱን ከመጠቀም ወደ ኋላ እንደማይል ያውቃል። በየቀኑ አይኖቹን እንደ ንስር ከወዲያ ወዲህ የሚያንቀዠቅዠው በኃይሉ አሳቻ ሰዓትና ስፍራን እየለየ ያስበውን መፈጸሙን ቀጥሏል። በኃይሉን የሚያውቁት በርካቶች በቀን ስራ ደክሞ የመግባቱን እውነት ይመሰክራሉ። እሱም ቢሆን የሚተባበረው ያለማበጀቱ ስሙን ጠብቆ ከነ ሚስጥሩ እንዲጓዝ ረድቶታል። ሰፈር በዋለ ቀን ሌላ መንደር ተሻግሮ የመሄድ ልምዱ ተመልሶ ለሚፈጽመው ድርጊት እንዳገዘው ነው። አንዳንዴ በኃይሉ በመንደሮች መሃል እየዞረ የቤቶቹን ሁኔታ ሲቃኝ ይውላል። በአሳቻ ሰዓት ተመልሶ ለመምጣት የሚያመቸው ከሆነም መለያ ምልክትን ይተዋል። ሲመለስም ከዓይኖቹ የገባውን አመቻችቶ ይሰርቃል። በማግስቱ ስራው ላይ የሚያዩት ሁሉ የሚያደርገውን አይጠረጥሩም። እሱም በስርቆት የሚያገኘውን ሲሳይ ከሌሎች አርቆ ለገዢዎች እያስማማ ባሻ ዋጋ ይሸጣል።
ታህሳስ 14 ቀን 2010 ዓ.ም። በኃይሉ በዚህ ቀን ስራ ላይ ውሎ በጊዜ ከቤቱ ገብቷል። ሊነጋ ሲጋመስ ሊፈጽሙ ያሰበውን ድርጊት ግን ከማሰላሰል አልቦዘነም። ያቀደውን ከማድረጉ በፊት በአንድ ሰፈር ደርሶ ሲዘዋወር ቆይቷል። እንዲህ ለመሆኑ ዋነኛ ምክንያት እንደተለመደው መውጫ መግቢያውን ለማጥናትና ማምለጫውን ጭምር ለማመቻቸት ነው። ዕለቱን ደምቃ የዋለችው ፀሐይ ጊዜውን ለምሽቱ እንዳስረከበች የቂሊንጦ ሰፈር የታችኛው መንደር ነዋሪዎች በጊዜ ወደ የቤታቸው መግባት ጀምረዋል። አካባቢው ከዋና መንገድ ወጣ ስለሚል መንደርተኛው እንዳሻው አምሽቶ መግባትን አልለመደም። አጋጣሚ የሚያስመሻቸው ቢኖሩ እንኳ እርስ በርስ ተጠባብቀው ሊሄዱ ግድ ነው። ገና በጊዜ ጭር ማለት የጀመረው ሰፈር ምሽቱ ላይ ብሶበታል። በስፍራ ያሉ አብዛኞቹ ግቢዎች በአጥር የተከበቡ ናቸው። ከእነዚህ መሃል ጥቂቶቹ በአሮጌ ቆርቆሮና በሰንሰል ተከልለዋል። ከአጥሮቹ አልፎ የሚታዩ መኖሪያዎች አዲስ ቢሆኑም ዘመናዊ የሚባሉ አይደሉም። አፈራማው መንገድ ግራና ቀኝ በሚታዩ መልከ ብዙ ቤቶች ተከፋፍሎ ነዋሪዎችን ሲያመላልስ ይውላል። መንደሩን ለኑሮ ከመረጡት በርካቶቹ ለቤት ኪራይ ቅናሽ ሲሉ የገቡ ናቸው። ከእነዚህ መሃል በቀን ስራ የሚውሉ አነስተኛ ገቢ ያላቸውና አቅማቸው ዝቅተኛ የሚባሉ ይገኙበታል። ወጣት ተስፋዬ መኮንንም በዚህ ሰፈር ጊዜያትን ካስቆጠሩ ነዋሪዎች መካከል አንደኛው ነው። ተስፋዬ የቀን ሰራተኛ ቢሆንም ከሚያገኘው ገቢ እያብቃቃ ማታ ይማራል። በዚህ ሰፈር የሚኖረው እንደ ሌሎች የቤት ኪራይ ስለቀነሰለትና አቅሙን ስለሚመጥን ነው። ያለበት ቤት አነስተኛ ክፍል ቢሆንም ራሱን ለማሳደር በቂ ሆኖለታል። በቤቱ የበዛ ዕቃ የለውም። ለዕለት መጠቀሚያ የሚሆኑትን ብቻ ገዝቶ ራሱ እያበሰለ ይጠቀማል። የዛን ቀን በጊዜ በመግባቱ እራቱን በልቶና በሩን ዘግቶ ጋደም ብሏል። ድካም ሲጫነው ግን እንቅልፍ እያታለለው ቆይቶ በመጨረሻ የምሩን ተኝቷል። ተስፋዬ ለረዥም ሰዓታት ያለመንቀሳቀስ መተኛቱ ያለበትን እስኪረሳ አድርጎታል። ባልተለመደ ሁኔታ እንዲመዳከሙ የቤቱን መብራት ሳያጠፋ ሌሊቱ እንዲጋመስ ግድ ብሏል። ቀኑን በመንደሩ ተገኝቶ ሲዞር የዋለው በኃይሉ አሁን ካሰበው ስፍራ ደርሶ ዙሪያ ገባውን መቃኘት ጀምሯል። የአካባቢው ጨለማነት ከለበሰው ጥቁር ጃኬት ጋር ተዳምሮ ማንነቱን ደብቆለታል። ኮቴውን አጥፍቶ ከቂሊንጦ የታችኛው ሰፈር ሲቃረብ ከሌሊቱ 8 ሰዓት ሆኖ ነበር። በቆርቆሮ ከታጠሩት ግቢዎች አንደኛው አጠገብ ሲደርስ እርምጃውን ቀነስ አድርጎ ወደ ውስጥ አንጋጠጠ። ግቢው በጨለማ ተውጦ ጭርታ ነግሶበታል። በአካባቢው የውሾች ድምፅም ሆነ የሌላ ነገር ኮሽታ አይሰማም። እንዲህ መሆኑ ለበኃይሉ አመቺ ነበር። በጎኑ የሻጠውን ስልጩቤ እየዳሰሰ አጥሩን ዘሎ ሲገባ የነበረው ዝምታ አልተቀየረም። እግሮቹ መሬት እንደረገጡ ጎን ለጎን ተደጋግፈው የቆሙትን ቤቶች አሻግሮ ቃኛቸው። ከአንደኛው በቀር የሁሉም መብራቶች ጠፍተዋል። በኃይሉ ዙሪያቸውን በላስቲክ ከተሸፈኑት ትንንሽ ቤቶች አለፍ ብሎ መብራት ወደሚታይበት መኖሪያ መራ። የተስፋዬ ቤት ነበር። የቤቱ ግድግዳ በበቂ የጭቃ ምርግ የተሸፈነ አለመሆኑ በእንጨቶቹ መሃል ባለው ቀዳዳ ወደ ውስጥ እንዲያጮልቅ አገዘው። ይህኔ ባለአበባ ደማቅ አልጋ ልብስ ደርቦ ከአልጋው ላይ የተኛው ተስፋዬ ቁልጭ ብሎ ታየው። አሁንም ካለበት ሆኖ ወደ ውስጥ መቃኘቱን ቀጠለ። አይኖቹ በጠባቧ ክፍል ደርሰው ሲመለሱ ከአንዲት አነስተኛ ወንበር የተቀመጠና ቻርጅ የሚደረግ ነጭ ሞባይል መኖሩን አረጋገጠ። ከዚህ በኋላ ብዙ መቆየት እንደሌለበት ያመነው በኃይሉ እጁን ወደ ውስጥ አሾልኮ በሩን ከፈተና ከቤቱ መሃል ደረሰ። ይህ ሁሉ ሲሆን በከባድ እንቅልፍ ውስጥ የነበረው ተስፋዬ ካለበት አልተነቃነቀም። በኃይሉ ኮቴውን አጥፍቶ ወደ ሞባይሉ ተጠጋና ቆመ። የተኛውን ሰው ትንፋሽ በድጋሚ አረጋግጦም ሞባይሉን ከቻርጀሩ ሲያላቅቅ በቤቱ የተለየ ድምፅ ተሰማ። ይህኔ ተስፋዬ ከእንቅልፉ ባነነና ከባኃይሉ ጋር ተፋጠጠ። ወዲያውም በድንጋጤ አንገቱን ይዞ ሌባ ሌባ እያለ መጮህ ጀመረ። ያላሰበው የገጠመው በኃይሉ ልብሱን ለማስለቀቅ እየሞከረ ከጎኑ የሻጠውን ስለት መዳሰስ ያዘ። የተስፋዬ ጩኸት ሲበረታ ግን ሌሎች ደርሰው ከመያዙ በፊት ጩቤውን መዞ በደረቱ ላይ ሰካበት። ተስፋዬ እጆቹን ሲያነሳለት ሊተወው አልፈለገም። በድጋሚ ጀርባው ላይ ወቅቶት ሲወድቅ ሞባይሉን ነቅሎ ያገኘውን ልብሶች ሰበሰበና
አስቀድሞ በከፈተው የውጭ በር እየሮጠ አመለጠ። ሰፈሩን አቋርጦ አስፓልቱን እንደተሻገረ የወጋበትን ጩቤ ከመንደር ወርውሮ ወደ ቤቱ ገብቶ ተኛ። በማለዳው ከሰፈሩ የደረሰው ፖሊስ የወጣቱን አስከሬን መርምሮ በሰዎች ስለመገደሉ አረጋገጠ። በስፍራው ካሉት ጎረቤቶች መረጃ ሰብስቦ የድርጊቱን ፈጻሚ ለመያዝ ተንቀሳቀሰ። በመርማሪው ረዳት ኢንስፔክተር ሲሳይ ተሾመ የሚመራው ቡድን ከቀናት በኋላ የሟች ሞባይል ከአንድ ግለሰብ እጅ እንደሚገኝ ሲያውቅ ግለሰቡን በቁጥጥር ስር አውሎ በጥያቄ አፋጠጠ። ግለሰቡ ስልኩን ሁሌም ከሚጠጣበት ጠጅ ቤት ከአንድ ግለሰብ ላይ በ350 ብር ስለመግዛቱ አልደበቀም። የሰውየውን ማንነትና አቋም ከጠቋሚው ተረዳው ፖሊስ ተጠርጣሪውን ካለበት አስሶ ለመያዝ ጊዜ አልፈጀበትም። በኃይሉ ተይዞ ሲጠየቅ ድርጊቱን ስለመፈጸሙ አልካደም። በፖሊስ መዝገብ ቁጥር 690 ህዝባር 2010 ተጠናክሮ የተዘጋጀው ዶሴ ለክስ የሚያበቃውን መረጃዎች ሁሉ አጠናቆ መዝገቡን ለአቃቢ ሕግ በማሳለፍ ወደ ፍርድ ቤት አስተላልፏል። ጥቅምት 20 ቀን 2011 ዓ.ም የተሰየመው የልደታ ከፍተኛ ፍርድ ቤት የተከሳሹን የወንጀል ድርጊት ከሕጉ ጋር በማገናዘብ ባሳለፈው ውሳኔ ተከሳሹ ይገባዋል ያለውን የ16 ዓመት ጽኑ እስራት በማሳለፍ መዝገቡን ዘግቷል። የመከታነትና የብሪተኝነት ፍጥጫ። ወይንሸት ያላትን የምግብ ችሎታ ሙያ ተጠቅማ የራሷን ምግብ ቤት የከፈተችው በቅርቡ ነው። ከዚያ በፊት ቤተሰቦቿን ለመርዳት ስትል ወደ አዲስ አበባ መጥታ የተለያዩ ስራዎችን ሰርታለች። ወይንሸት ለቤተሰቦቿ አንድ ሴት ስትሆን አንድ ወንድም ብቻ አላት። ወይንሸትና ደመቀ ወላጅ አባታቸውን ካጡ በኋላ ቀላል የማይባል ጊዜያትን አብረው አሳልፈዋል። እናታቸው ወይዘሮ ዓለም ባለቤታቸውን ሲያጡ ልጆቻቸው የ16 ዓመትና የ21 ዓመት ነበሩ። ታዲያ ወደ ዕድሜያቸው ማምሻ ላይ ባለቤታቸውን ማጣታቸውን ልጆቻቸው ገና ትምህርታቸውን በመማር ላይ እያሉ ይህን ዱብዳ ማስተናገዳቸውን ለመቀበል ከብዷቸው ነበር። ወይንሸትም የመጀመሪያ ልጅ እንደመሆኑ እናቷን ለማገዝ የእናቷን ሐዘን ለማስረሳትና ለማበርታት መጠንከር ነበረባት። ትምህርቷን ከደብረ ማርቆስ ዩኒቨርሲቲ ለማጠናቀቅ አንድ ሴሚስተር ጊዜ ብቻ ሲቀራት ነበር አባቷን ያጣችው። ያንን ከባድ የሐዘን ጊዜ እንደምንም ካሳለፈችው በኋላ ለመመረቅ በቅታለች። ታዲያ ከዚያ በኋላ ወይንሸት ስራ ለማግኘት አሊያም ስራ እስከምታገኝ ድረስ በሚል ቤት ውስጥ አልተቀመጠችም። ወደ አዲስ አበባ መጥታ የተለያዩ ስራዎችን መፈለግና በተማረችበት የትምህርት ዘርፍ ስራ እስከምታገኝ ድረስ የምታገኘውን ስራ ከመስራት ወደ ኋላ አላለችም። ለዚህም የመጀመሪያ ስራዋ የነበረው በአንድ ትልቅ ሆቴል ውስጥ በአስተናጋጅነት ስራን ተቀጥራ መስራት ነበር። የማኔጅመንት ትምህርትን እንደመማሩ ይህ ስራ ሌሎች የስራ እድገቶችን እንድታገኝና ወደ ስራዋ እንድትቀርብ እንደሚያደርጋት በማሰብ ስራዋን አክብራ የምትሰራ ናት። ኑሮዋን በአዲስ አበባ ካደረገች ሰንበት ብላለች። የዕለት ተዕለት ስራዋን ከምትኖርበት ቦሌ አራብሳ መገናኛ በመምጣት ትሰራለች። በስራዋ ታታሪ የምትባልና ከሰዎች ጋር እንዲሁ በቀላሉ መግባባት የምትችል የደስ ያላት የምትባል አይነት ናት። በመሆኑ በስራ ቦታዋ ላይ አብራቸው ከምትሰራቸው ሰዎችና ከስራ ባልደረቦቿ አልፋ በሬስቶራንት ውስጥ በተደጋጋሚ ከሚመጡ ደንበኞች ጋር መልካም የሆነ ትውውቅ አላት። ይህ ደግሞ ቀልጣፋ ለሆነችው ብዙ ህልምና ዓላማ ላላት ወይንሸት ሌሎች ስራዎችን ለመስራት እንድታስብ እያደረጋት ነው። በየወሩ ከምታገኘው ደሞዝ የተወሰነውን ለእናቷ እየላከች እሷ ደግሞ በስራዋ ላይ የሚሰጣትን ጉርሻ በአግባቡ እየተጠቀመች ቦታ ቦታ እያስያዘች የተሻለ ህይወት ለራሷና ለቤተሰቧ ለመፍጠር እቁብ ትጥላለች። በዚህ መሃል ነበር በስራ ቦታዋ በተዋወቀችው ሰው አማካኝነት በአቅሟ የወጣላትን እቁብ ጨምራ የራሷን አነስተኛ ምግብ ቤት ለመክፈት የቻለችው። ምግብ ቤቱን ለመክፈት ከሰው ጋር መተዋወቋ የምግብ ሙያ ያላት መሆኑና በሬስቶራንት ስራ ውስጥ ትንሽም ቢሆን መቆየቷ ድፍረትና ብርታት ሆኗታል። ስራዋን ስትጀምር ታናሽ ወንድሟን ወደ አዲስ አበባ እንዲመጣ በማድረግ በአንዳንድ ነገር እንዲያግዛት እርሱም ደግሞ ስራ እንዲሰራ በማሰብ አብረው መኖር ጀመሩ። ደመቀ የ12ኛ ክፍል ትምህርቱን እንደጨረሰ
በቀጥታ ወደ አዲስ አበባ መጥቶ በጎን እህቱን እያገዘ እርሱም ደግሞ ስራ መፈለግ ጀመረ። ወይንሸት አነስተኛ ምግብ ቤቷን የከፈተችው በርካታ ሰራተኞች ባሉበትና ሰው በሚበዛበት አካባቢ ስለሆነ ቢዚ የሚባል የስራ ቀንን ታሳልፋለች። ሰዎች ምግቧን ስለወደዱላት የራሷን ደንበኞችን አፍርታለች። ወንድሟ ደመቀ በዚህ ምግብ ቤት ውስጥ በማስተናገድ ውሃ በማምጣት ያግዛታል። ታዲያ እህትና ወንድም አብረው ስራቸውን በጥሩ ሁኔታ መስራት በመቻላቸው ስራቸው እያደገ መጣ። ወይንሸት በስራ ቦታዋ የተዋወቀቻቸው አዘዘና ሀብታሙ ከምግብ ቤቷ አጠገብ በሚገኘው ጅምር ህንፃ የቀን ሰራተኞች ናቸው። በመሆኑም ከቁርሳቸው ጀምሮ እስከ ምሽት ድረስ ወይንሸት ጋር ደንበኛ ሆነው ይጠቀማሉ። ወይንሸት የምትሰጠው አገልግሎት ምግብ ስለሆነ የምትዘጋው ብዙም ሳይመሽ ነው። ነገር ግን እነዚህ ደንበኞቿና ሌሎች ደንበኞችም ወደ ቤቷ ሲመጡ የምታመሽበት ጊዜ ይኖራል። ወይንሸት በስራ ቦታዋ በጸባያ ተግባቢ በመሆኗ የሚቀርቧት ሁሉ ጓደኛ የሚያደርጓት አይነት ናት። በስራ ቦታ ላይ አላግባብ የሆነ ግንኙነትን የሚፈጥሩና የሰዎችን የግል መስመር የሚያልፉ ሰዎች አይጠፉም። ወይንሸት ደንበኞቿን በቀላሉ ለመለየት የምትችል ሲሆን በቀሩ ጊዜ ትጠይቃቸዋለች። ሀብታሙ የወይንሸት ደንበኛ ከሆነ ሰነባብቷል። በዚህም በየቀኑ ከመምጣቱ የተነሳ ቅርበት አላቸው። ሀብታሙ ወይንሸትን በስራ ቦታዋ ላይ እርሷን ለማናገር የሚያሳየው ባህሪ እምብዛም ምቾት አይሰጣትም። ይህንን የሀብታሙን ባህሪ አብሯት የሚሰራው ወንድሟ ይመለከታል። ሀብታሙም ወንድሟ መሆኑን ባለማወቅ በመካከላቸው በመልካም አይን አይተያዩም። ደመቀ ወይንሸት ስራ የሚበዛባትን የምሳ ሰዓት በተወሰነ ካገዛት በኋላ በቅርቡ ወዳገኘው ስራ ይሄዳል። ከዚያም ስራውን እንደጨረሰ እህቱ ጋር ሄዶ ስራ ቦታዋን ከዘጋች በኋላ አብረው ወደ ቤት ይሄዳሉ። እሷም ወንድሟ እስከሚመጣ ድረስ የተለያዩ ስራዎችን እየሰራች አምሽቶ የሚመጡ ደንበኞችን እያስተናገደች ትቆያለች። በዚህ ቀን ወይንሸት በጣም በርካታ ደንበኞችን እያስተናገደች ውላለች። የዛሬ እቅዷ በጊዜ ምግብ ቤቷን ዘግታ ከክፍለ ሀገር የመጡ እንግዶቿን ወደ ቤቷ በመሄድ ማስተናገድ ነው። ታዲያ 12 ሰዓት ከ30 ሲሆን ምግብ ቤቷን ዘጋግታ ወደ ቤቷ አመራች። ደመቀ የመጀመሪያ ስራውን እንደጨረሰ በስራ ቦታው ዕቃ ለማቀበል እህቱ ወደምትሰራበት መገናኛ አካባቢ መጥቷል። በዚህ ወቅት እህቱም በስራ ቦታዋ ላይ አንዳንድ መሸንቆጦቹን ያደርጉ የነበሩ ሁለት ወጣቶች የምግብ ቤቱን በር ሲያንኳኩ ተመለከተ። በዚህ ጊዜ ወደ ቦታው እየተቃረበ እህቱ መኖርና ለመኖሯን ካረጋገጠ በኋላ ወጣቶቹ ምን እንደፈለጉና ምን እያደረጉ እንደሆነ ለመረዳት ሙከራ አደረገ። ቀረብ ሲል የወይንሸት ደንበኛ የሆኑት ሀብታሙና አዘዘ የምግብ ቤቱን በር በኃይል ሲደበድቡት ተመለከተ። ደመቀ ቀረብ ብሎ ለምን ከዘጋች በኋላ ታንኳኳላችሁ ይላቸዋል። ከስራ በኋላ አልኮል ቀማምሰው ነበርና ትዕቢታቸው ላይ የቀመሱት አልኮል ተደምሮ አንተ ምን አገባህ በማለት ለጸብ ይጋበዛሉ። በዚህ መሃል ንትርኩና በመሃላቸው የነበረው ንግግር የአካባቢው ሰው እስኪገላግላቸው ድረስ ወደ ጸብ ተቀየረ። በመሃልም ሁለቱም እርስ በርሳቸው አጸያፊ ስድብን ከተለዋወጡ በኋላ ደመቀ እህቱ ባለመኖሯ ፈጣሪውን እያመሰገነ ወደ ቤቱ አቅጣጫ ታክሲ ለመያዝ መንገዱን ቀጠለ። ነገር ግን በቅጽበት ጭንቅላቱ ላይ አንድ ትልቅ ዱላ አረፈበት። መቋቋም አልቻለም። መሬት ላይ ለመውደቅ ዞሮ ለማየት ሲንገዳገድ አንድ ጊዜ የተወረወረ ድንጋይ ጭንቅላቱ ላይ አረፈ። የዚህን ጊዜ ሀብታሙ ስለታማ ባልሆነ ቁስ አካል በጭንቅላቱ ላይ ጉዳት በማድረስ ለገላጋይ በሚቸግር መልኩ ይደበድበው ጀመር። ደመቀ ባላሰበውና ፍጹም ባልገመተው ሁኔታ ህይወቱ እንዲያልፍ ሆነ። ቦታው ሰዎች የሚበዙበትና የሚንቀሳቀሱበት በመሆኑ እብሪተኞቹን ከህግ ዓይን እንዲሰወሩ አላደረጋቸውም። በመሆኑም በአካባቢው ሰዎች ርብርብ በቁጥጥር ስር እንዲውሉ ተደርጓል። አቃቢ ህግም በ1996 ዓ.ም የወጣውን የኢፌድሪ የወንጀል ህግ አንቀጽ 32(1) ሀ እና 539(1) ሀ ስር የተመለከተውን ድንጋጌ በመተላለፍ በከባድ የሰው መግደል ወንጀል ተከሰዋል። አቃቢ ህግ ባጠናከረው መረጃ 4 የሰው ምስክሮችን በማቅረብ ቃላቸውን እንዲሰጡ ያደረገ ሲሆን የሰነድ ማስረጃ ጥቅምት 16 ቀን 2016 ዓ.ም ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የተላከ
የሟችን አስከሬን ምርመራ ውጤት የሚያሳይ አቃቢ ሕግ በገላጭ ማስረጃ የሟችን ገጽታ፣ የወንጀሉን ስፍራና ከወንጀል ስፍራው የተገኘው ደም የነካው ድንጋይ ለማሳየት የተነሳ ፎቶ ካጠናቀረ በኋላ ተከሳሾች ከጥቅምት 3 ቀን 2016 ዓ.ም ጀምሮ በአዲስ አበባ ፖሊስ ኮሚሽን በእስር ላይ እንዲከርሙ ወሰነ።